ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የእንግሊዝ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች በዛሬው ዕለት ይከናወናሉ። በተለይ አርሰናል ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርገው ጨዋታ ተጠባቂ ነው። ለሚካኤል አርቴታ እንግዲህ ሁለት ተጫዋቾችን የማሰለፍ ምርጫ ውስጥ ገብቷል። ቪክቶር ዩኬሬሽን እና ገብርኤል ሄሱስን ከጉዳት ከመመለሱ አንጻር እነዚህም ሁለት ተጫዋቾች ሁለቱም የመሰለፍ እድል አላቸው። ማንን ነው የሚጠቀመው የሚለው የሚጠበቅ ነው። የቡድን የማጥቃት እንቅስቃሴ በማጠናከርና በማሳለጥ ረገድ ሚናው የጎላ ተጫዋች ነው። ጋብሪኤል ሄሱስ ከጉዳት መልስ ነው ዛሬ ጎል ያስቆጥራል ተብሎ የሚጠበቀው። ተጫዋቹ ጎል ባያስቆጥርም ለቡድኑ የሚሰጠው ጠቀሜታ አለ በማጥቃት እንቅስቃሴው ላይ። በሌላ በኩል ቪክቶር ዩኬሬሽ እስካሁን 4 የፕሪሚየር ሊግ ግቦችን ቢያስቆጥርም በተጠበቀበት ደረጃ እየተንቀሳቀሰ እንዳልሆነ ይታወቃል። ከቡድኑ አጫወት ጋር ለመላመድ እንዲሁም ቡድኑ እሱን በንቃት ለማሳተፍ ጊዜ እንደሚፈልግ ግልጽ ነው። በመሆኑም ትልቁ ጥያቄ በዛሬው ጨዋታ አሰልጣኝ ሚካኤል አርቴታ የፊት መስመሩን በማን እንዲመራ ያደርገዋል የሚለው አንዱ የሚጠበቅ ነው። የፌስቲቭ ፔሪድ ወይም የበዓል ሰሞን ጨዋታዎች ከዛሬ ጀምሮ ይከናወናሉ። ከተጠበቁ መርሃ ግብሮች መካከልም አርሰናል በኤምሬትስ ስታዲየም ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታ ቀዳሚው ነው። የሊጉ መሪ አርሰናል ክሪስታል ፓላስን በካራባኦ ካፕ በመለያ ምት ካሸነፈ በኋላ ሙሉ ትኩረቱን በዛሬው ጨዋታ ላይ አድርጓል። መድፈኞቹ አምና ለማሳካት ያልቻሉትን ሙሉ 3 ነጥብ ዘንድሮ ለማግኘት ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። አርሰናል ጨዋታውን ከማድረጉ በፊት ማንቸስተር ሲቲ በሲቲ ግራውንድ ከኖቲንጋም ፎሬስት ጋር ይጫወታል። ሲቲዎች ድል የሚቀናቸው ከሆነ ለተወሰኑ ሰዓታት የሊጉን መሪነት የመረከብ እድል አላቸው። መድፈኞቹ በታህሳስ ወር ከሚያደርጓቸው 8 ጨዋታዎች መካከል የዛሬው 6ኛው ነው። የበዓል ሰሞን መርሃ ግብሮች አርሰናል በጽናት የሚፈተንባቸው መሆናቸው ይታወቃል። ለዛሬው የብራይተን ጨዋታ እስከ 7 የሚደርሱ ተጫዋቾች በጉዳት ምክንያት ከአርሰናል በኩል አይሰለፉም። ቤን ዋይት፣ ካይ ሃቨርትዝ፣ ጋብሪኤል ማርቲኔሊ፣ ክሪስቲያን ሙስኬራ፣ ጋብሪኤል ማጋሌሽ፣ ፒየር ሂንካፔ እና ማክስ ዶማን ናቸው የማይሰለፉት። ይህን ተከትሎ ማይልስ ሉዊስ ስኬሊ ቦታውን ሲያስጠብቅ፣ ሪካርዶ ካላፊዮሪ ደግሞ የሂንካፔን ቦታ በመተካት ከዊሊያም ሳሊባ ጋር የመከላከል ኃላፊነቱን ይረከባል ተብሎ ይጠበቃል። በአንጻሩ ባለፉት 5 የፕሪሚየር ሊግ ጨዋታዎች 1 ድል ብቻ ላስመዘገበው በጀርመናዊው የ32 ዓመት አሰልጣኝ ፋቢያን ሃርዝለር የሚመራው ብራይተን ዳኒ ዊልቤክ እና ሉዊስ ደንክን ጨምሮ 5 ተጫዋቾች ከጉዳት ተመልሰውለታል። ይህም ብራይተን ዛሬ አርሰናልን በአግባቡ እንዲፈትነው ያደርጋል ተብሎ ነው የሚጠበቀው። ከጉዳት ነፃ የሆኑ ተጫዋቾች መኖራቸው በዛሬው ጨዋታ ዴቪድ ራያ 150ኛ የፕሪሚየር ሊግ ጨዋታውን ያደርጋል። ከአርሰናል በኩል አርሰናል እንደ ክለብ ያለፉትን 3 ጨዋታዎች በድል ቢወጣም 5.89 የግብ አጋጣሚዎችን ወይም ኤክስጂ ፈጥሮ ከክፍት ጨዋታ ኦፕን ፕሌይ ግን ግብ ማስቆጠር አለመቻሉ አሳሳቢ ነው። የግብ ዕድሎችን መፍጠር አስፈላጊ ቢሆንም አርሰናል የሚያገኛቸውን አጋጣሚዎች ወደ ግብ የመቀየር ብቃቱን ማሳደግ ይኖርበታል። ጎል ካላስቆጠረ ነጥብ ይዞ መውጣት አይችልም። የተጋጣሚ ቡድን ሊያሸንፈው ወይም ደግሞ ነጥብ ሊያስጥለው የሚችልበት ሁኔታም ሊፈጠር ይችላልና ይህን ነገር ከአርሰናል በኩል ማሻሻል ይጠበቃል። ብራይተን ዘንድሮ ማንቸስተር ሲቲን፣ ቼልሲን እና ኒውካስል ዩናይትድን አሸንፏል። እንዲሁም እንደ ሰንደርላንድ ካሉ ቡድኖች ጋር ነጥብ የተጋራ ቡድን ነው። አምናም ከአርሰናል ጋር በደርሶ መልስ ጨዋታዎች አቻ መለያየታቸው አይዘነጋም። ስለዚህ ብራይተን ቀላል ተጋጣሚ ስላልሆነ አርሰናል ጥንቃቄ ሊያደርግና እድሎችን በብቃት መጠቀም ይኖርበታል። የብራይተኑ አሰልጣኝ ጀርመናዊ ፋቢያን ሃርዝለር ሚካኤል አርቴታን ባገኘባቸው 3 አጋጣሚዎች ማሸነፍ አልቻለም። በዘንድሮ የካራባኦ ካፕም በኤምሬትስ ተሸንፎ መመለሱ ይታወሳል። ጨዋታው ምሽት 12 ሰዓት ላይ የሚጀምር ሲሆን ዋና ዳኛው ጆን ብሩክስ በመሃል ዳኝነት ይመሩታል። ሌሎች ጨዋታዎችን ስንመለከት ኖቲንጋም ፎረስት ከማንቸስተር ሲቲ፣ ዌስትሃም ከፉልሃም፣ ብሬንፎርድ ከቦርንማውዝ፣ ሊቨርፑል ከወልቭስ፣ በርንሌይ ከኤቨርተን፣ ቼልሲ ከአስቶን ቪላ ዛሬ የሚደረጉ ሌሎች ጨዋታዎች ናቸው። የ18ኛው ሳምንት ውጤቶችን በሃሚንግ ስፖርት ከነገ ጨዋታዎች ጋር ጥቆማ በመስጠት በቀጣይ የምናቀርብላችሁ ይሆናል። በትናንትናው ዕለት ማንቸስተር ዩናይትድ ኒውካስል ዩናይትድን በፓትሪክ ዶርጉ ብቸኛ ጎል 1-0 በማሸነፍ ደረጃውን ወደ 5ኛ ከፍ አድርጓል። የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንደዚሁም ደግሞ 35ኛው በሞሮኮ አስተናጋጅነት እየተከናወነ ያለውንም የአፍሪካ ዋንጫ የተመለከቱ የምድቦቹ 2ኛ ጨዋታዎች ተጀምረዋል። የእነሱንም ውጤት በተመለከተ በቀጣይ የምናደርሳችሁ መረጃዎች ይኖራሉ። ከሃሚንግ ስፖርት ጋር መልካም ቆይታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።